ሰላም የስለት ፕሮግራም ተከታታዮቻችን ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ ብስራት ገመቹ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በዚህ ሰላማዊ በሆነ ጸጥ ያለ መኖሪያ መንደር ውስጥ የተፈጠረ ታሪክ ነው። ይሄ የሃና የምትባለው የዛሬ ባል ታሪካችን የቤተሰቦቿ ቤት ነው። ግቢያቸው የተከበረ ግቢ ነው። ቤተሰቦቿ የተወደዱ ሰዎች ናቸው። ከተጋቡ ጊዜ ጀምሮ ልጆቻቸውን ያሳደጉበት ይሄ ግቢያቸው ሁሉም ሰው ያከብረዋል። የአካባቢው ሰው ጸብ ካለው፣ ደስታ ካለው፣ ሀዘን ካለው ቀድሞ የሚመጣው ወደ እነሱ ቤት ነው። ታዲያ በዚህ ግቢ ውስጥ ተከራዮች አሉ፣ ባለቤቶችም አሉ። ሃና ከቤተሰቦቿ ጋር ነው የምትኖረው። ራሷን በጣም የገነባች በእውቀት፣ በትምህርት፣ በስራ ትልቅ ደረጃ ያደረሰች ይህች ግለሰብ አንድ ህልም አላት፣ ራሷን ትልቅ ቦታ ማድረስ። ሌላ ደግሞ የምትመኘው ነገር አለ። ቤተሰቦቿን ለማኩራት ለራሷም ደስ እንዲላት ህልሟን እያሳካች ስለመጣች አሁን የቀራት አንድ ነገር በትልቁ እንዲሆንላት የምትመኘው ነገር ቀንና ሌሊት ጸሎት የምታደርግበት ነገር ቢኖር ቬሎ ለብሳ እየተጨፈረ ከዚህ ቤት መውጣት ነው። የሁል ጊዜ ምኞቷ ነው ስንል ደግሞ በጣም የምትወደው ፍቅረኛ ውጭ ሀገር አላት። ይህች ወጣት በአንዱ ቀን ግን ቤት ውስጥ ሆና ስራ እየሰራች ነበረ። ስራ እየሰራች ቤት ውስጥ እናቷን እያገዘች የተለያየ ነገር እያደረገች ነው። የረፍት ቀኗ ስለሆነ ደስ ብሏት ነበር። ከግቢ አልወጣችም። ስትወጣ ያያት ሰው የለም። ጎረቤት ቤት የለችም። ጓደኞቿ ጋር የለችም። ቤት ውስጥ ናት። ግን አመሻሹ ሰዓት ላይ ስልኳን ማንሳት አቆመች። ይደወልላት ስልኳን አታነሳ። መሸ፣ ነጋ፣ ስልኳን አታነሳ። ከቤቷ ሳትወጣ ቤት ውስጥ ሆና ምን ተፈጠረ፣ የት ገባች ብለው የተደናገጡ ቤተሰቦቿ ፖሊስ ጋር ደውለው ወደ ቤታቸው ሲመጣ ፖሊስ ግን የተረዳው አንድ ነገር አለ። ምንድነው? ከጎረቤቶቿ፣ ከዘመዶቿ፣ ከአካባቢው ሰዎች፣ ከጓደኞቿ ሁሉ ተለይቶ በስተመጨረሻ በአይኑ ያያት የመጨረሻውን ሰዓት ያናገራት ግለሰብ ይሄ ሰው መሆኑን ፖሊስ ደረሰበት። ደህንነቷ ይጠበቃል፣ ማንም አይነካትም፣ ሰላማዊ ማደሪያና መዋያ ነው በተባለው የቤተሰቦቿ ቤት ውስጥ ይህችን ግለሰብ ወንጀል እንደተፈጸመባት ግን ፖሊስ ደረሰበት። ሃና በጠፋች ቀን ጠዋት እናቷ ለሳቸው ምንም አልገባቸውም። ትላንትና ቀኑን ሙሉ ስትሰራ ስራ ውላ ስለ ደከማት የተኛች ነው የመሰላቸው። ክፍሏ ያለች ነው የመሰላቸው። በፍጹም ሌላ ቦታ ሄዳለች ብለው ወይንም ልጃችን ጠፍታለች ብለው አላሰቡም። ማታ ላይ ስልክ ደወሉላት፣ ክፍሏን አንኳኩ። ተዋት፣ ቀኑን ሙሉ ቤት ውስጥ ስራ ስትሰራ ስላመሸች ተኝታ ይሆናል አሉና እናቷ እራታቸውን በልተው ቤተሰቡ አባላት በሙሉ ወደ መኝታቸው ሄዱ። ማንም የጠየቃት፣ ማንም ያናገራት፣ ማንም ያያት የለም። ጠዋት ግን እናትየው ቡና ፈላን፣ ቁርስ ቀረበ። አንቺ ልጅ ትላንትና ማታ እራትሽን አልበላሽም፣ ተነሽና ነይ ቶሎ ምናምን እያሉ እየተናገሩ ነበር። ጸጥ። አሁንም እየተጣሩ ነበር። ጸጥ። ሂጅና ጥሪያት አሏት የቤት ሰራተኛዋን፣ አጋዣቸውን። ጸጥ። ተናደዱ። ተነሱ። እሳቸው እናት አይደሉ? ቁርሷን እንድትበላ ነው። ለምን ትላንትና ማታ እራቷን እንዳልበላች ያውቃሉ። ልባቸው ሙሉ ነው። ሊቆጡን የመጡት በሩን ኳኳኳ አረጉና ክፍት አድርገው ሲገቡ ግን ልባቸው ትርትር አለ። አልጋው አልተነካም፣ እንደተነጠፈ ነው። ትላንትና የቤት ውስጥ የምትቆልፋቸው ቁምሳጥን ምናምን የምንላቸው የምንቆልፋቸው እቃዎች አሉ አይደል? የእሷ ቁልፉ ላዩ ላይ እንዳለ አልተነሳም። ልብሷን አልቀየረችም። ትላንት በለበሰችው ልብስ ናት። ምክንያቱም አልጋ ላይ ወይም ሌላው ነገር በሙሉ ትላንትና እንዳዩት ነው። የእጅ ቦርሳዋ አለ ቤት ውስጥ፣ አልወሰደችውም ቦርሳዋን። ሞባይሏ የለም፣ ስልኳ
ግን ቻርጀሩ ቤት ውስጥ አለ። እኚህ እናት ግራ ገባቸው። በጣም ነው የደነገጡት። ለምን እቃዎቿን ሳትቆላልፍ ከቤት አትወጣም? የልጃቸውን ጸባይ ያውቃሉ። ቦርሳዋን ሳትይዝ ቻርጀሯን ሳትይዝ የት ሄደች? በጣም ደነገጡ። ቤት ውስጥ ያሉትን ተከራዮች፣ የቤተሰቡ አባላት ሁሉ አይታችኋታል ብለው ሲጠየቁ ማን ተጠይቋል? ይሄ ተገኔ የተባለ ግለሰብ ተጠይቋል። ትናንት አይቻታለሁ፣ ግን ከትናንትና ከሆነ ሰዓት በኋላ አላየኋትም አለ። መጨረሻ ያየሃት አንተ ነህ ብለው ደረሱበት። ምክንያቱም የቤት ሰራተኛዋ መጨረሻ ያናገራት እሱ ነበር ብላ ተናግራለች። ከሱ በኋላ ስንት ሰዓት እንደሆነ ሰዓታቸውን ቼክ ሲያደርጉ ያያት ሰው የለም። አንተ ነህ ያየሃት አሉት። አሁን እኔ ያየኋት አላቸው። አልካደም። የት ገባች ሲሉት ወደ ቤት ተመልሳ ገብታለች አለ። የቤት ሰራተኛዋ ግን ወደ እሱ ጋር ወይንም ደግሞ እሱን ስታናግር ግቢ ውስጥ እንጂ ወደ ቤት ተመልሳ ስትገባ አላየሁም አለች። ከዚህ ግለሰብ ቀጥሎ ያያት ማንም ሰው የለም፣ ግን እየፈለጓት ነው። ቤተሰቦቿ ጎረቤት ፈለጉ፣ ዘመድ ጋር ተደወለ፣ ሁሉም ጋር ተፈለገ። ትላንትና የጠፋችው ትላንትና የጠፋች አልመሰላቸውም። ነጋና አሁን ዛሬም እየመሸ መጣ። እየመሸ ሲመጣ ጎረቤቶችና ወላጆቿ ሆነው አንድ ላይ እባክህ አሉት። ድጋሚ ጠየቁት ለሁለተኛ ጊዜ። እስቲ ያስረዳን፣ ተበሳጭታ ነበር? ተናዳ ነበር ወይ? ሰው ጠርቷት ነበር ወይ? አንተ መጨረሻ ላይ ስታያት ምን አይነት ስሜት ውስጥ ነበረች አላቸው። ይሄ ግለሰብ መልካምነቱ፣ ጥሩነቱ ማንም ስለሱ ክፉ ነገር የሚናገር ሰው የለም። በጣም ጥሩ ሰው ነው ይሉታል። ራሱን የሚያውቅ ትልቅ ሰው ነው ይባላል። አልደነገጠም፣ አልተቆጣም። ለምን ለሁለተኛ ጊዜ ሀና ብላችሁ ጠየቃችሁኝም አላለም። እንደውም አገዛቸው። በጣም ሰላማዊ እንደነበረች አዋርታው ግን ሰው ላናግር ብላ ከዚህ አካባቢ ሄደች። ወዴት ሄደች? አንዴ ወደ ቤት ገባች ይላል፣ አንዴ ደግሞ ወደ ውጭ መሰለኝ ግን የወጣችው ይላል። ምንም እነሱ እሱ ላይ ክፉ ነገር እንዲያስቡበት የሚያደርግ ነገር ግን አላዩበትም። ለምን ጠዋትና ማታ ጠፋች ከተባለች ደቂቃ ጀምሮ ለሚቀጥሉት ቀናቶች ሁሉ ይሄ ግለሰብ ሀናን እየፈለጋት ነው። ከቤተሰቦቿ በላይ ስልክ ይደውላል፣ በአካል ይሄዳል፣ መኪና እየተከራየ ይሄዳል። የማያደርገው ነገር የለም እሷን ለመፈለግ። ቤተሰቦቿ ግን ግራ ገባቸው። ትልቋ ሀና እንደ መርፌ የገባችበት ጠፋ። ዘመድ የለም፣ ጎረቤት የለም፣ ምንም ነገር የለም። ሁለተኛውን ቀን መሸና ሶስተኛው ቀን መጣ። ሶስተኛው ቀን ጠዋት ግን የቤት ሰራተኛዋ ስለጨነቃት በሌሊት ተነስታ ግቢ እየጠረገች እያለ ማንም ሰው ማይሄድበት የአንዳንድ የመኖሪያ ቤት ጓሮ የምንለው ቦታ አለ አይደል? እዛ ውስጥ በላስቲክ የተጠቀለለ ነገር አገኘች። በዛ ላይ ደግሞ እዛ ቦታ ጋር ነጭ ቀለም የተረገጠበት ጫማ፣ ትኩስ ቀለም ያለበት አካባቢ አየች። ግራ ገባትና እንዴ ይሄ ነገር ማን ነው እዚህ ጋር የሚያደርገዋለች? ምክንያቱም እዛ ጋር ተከራይ አይሄድም፣ ማንም ሰው አይሄድም። ተከፍቶ ሲታይ አቧራ አልነካውም። ትኩስ ንጹህ ጨርቅ ነው፣ ንጹህ ልብስ ነው ውስጡ ያለው። በዛ ላይ ቀለሙ ራሱ በደንብ አልደረቀም፣ ይሸታል። ምንድን ነው አሉና የዛን ጊዜ ግን ልክ ለአሰሪዎቹ አስተሳያቸው ፖሊስ ጋር ተደወለ። ማንም እዛ ግቢ ውስጥ ያለ ተከራይም ቤቱ ይሄ ጨርቅ፣ ይሄ ፌስታል፣ እዚህ ጋር የተረገጠውን ቀለም እኔ ነኝ የሚል ሰው ጠፋ። ስለዚህ ግራ ስለገባቸው ፖሊስ ጋር ሄደው ሁሉም ቃል ሰጡ። ሀናም መጥፋቷን ለመጀመሪያ ጊዜ ለፖሊስ ተነገረ። ፖሊስ ጠፋች የተባለችውን ሀና ወደ ቤቷ ለመመለስ ስራውን አንድ ብሎ ከጀመረ በኋላ ሁሉንም የቤተሰብ አባላት፣ የግቢውን ተከራዮች፣ የአካባቢውን ሰው ሁሉ ይመለከተዋል የተባለ ሁሉ ጥያቄ ተጠየቀ። ከዛ ቀጥሎ ደግሞ ምን ተደረገ? እራሱ የሀና ቤተሰቦች ቤት፣ የተከራዮቹን ቤት ጨምሮ ቤታቸው የፍርድ ቤት ትዕዛዝ ወጥቶ ተበረበረ። ብርበራ ተካሄደ ስንል ምንድነው የመጀመሪያው አስገራሚ ነገር የተገኘው? ማን ቤት ነው? ተገኔ ቤት ውስጥ ነው። የሀና የሆኑ እቃዎች፣ የሀና ቦርሳ፣ እንደዚህ የምትይዘው ቦርሳ፣ ሌላኛው ቦርሳዋ ውስጡ የተወሰኑ እቃዎች ያሉት ቤቱ ተገኙ። የልጄ ነው አሉ እናትየው። የልጃቸው ቀለበት እሱ ቤት አለ፣ የእሷ ሀብል እሱ ቤት አለ እንዴ እስከሚሉ ድረስ እናትየው ከውስጥ የምትለብሳቸው አንዳንድ ልብሶች፣ ፒጃማዎች ሁሉ እሱ ቤት አሉ፣ ተገኙ። ሰርቆ ወስዶት ነው
ወይስ ፈልጋ ወስዳ ሰጥታው ነው? ምንድን ይሄ ነገር ተብሎ ምርመራው ሲቀጥል ግን እዚህ ቤት ውስጥ ያለ ነገር በጣም ትልቅ ነው። ተገኔ ቤት ውስጥ ለምን የተገኔና በሀና መካከል ያለ ግንኙነት ከሷ መሰወር ጋር ቀጥታ ግንኙነት ስላለው ግንኙነታቸውን ማጥራት የፖሊስ ስራ ነበር። ፖሊስ በስተመጨረሻ ያጠራውን ነገር እንመልከተው። ተገኔና ሀና ማለት ግንኙነታቸው ግልጽ እንዲደረግ መጀመሪያ ሀና ምን አይነት ህይወት ነው ያላት ወይንም ማን ነው ፍቅረኛዋ፣ ባለትዳር ናት የሚለውን ጥያቄ ነው የምንመልሰው። ሀና 5 ዓመት የቆየ እጮኛ አላት። 5 ዓመት ከሷ ጋር በፍቅር የቆየው እጮኛዋ ግን ውጭ ሀገር ነው የሚኖረው። ከዚህ ከእጮኛዋ ጋር በጣም ደስተኛ ነች። ጥሩ የፍቅር ዓመታትን አሳልፈዋል። ሁል ጊዜ በአመት እየመጣ ያያታል። ጥሩ ጊዜ አብሮ ያሳልፋሉ። ልክ 5ኛው ዓመት ላይ ግን ጋብቻ በሚባለው አርስት ላይ አልተስማሙም ብቻ ሳይሆን ቻው ቻው ተባብለው ተለያዩ። ያ ሰዓት ለሀና በጣም ከባድ ሰዓት ነበር። የተጨነቀችበት፣ ውስጧ የተሰበረበት፣ ያዘነበት ሰዓት ነበረ። ስራ መሄድ ስላቃታት እረፍት ወስዳ ቤት ውስጥ ነበረች። ከጭንቀቷ ፊቷ ላይ ይነበባል። ራሷን ጥላ ነበር። ግቢ ውስጥ ሆና ታለቅስ ነበር። ታዲያኔ ከስራ ቀርታ ልቧ ተሰብሮ ቤት ውስጥ ሆና ስታለቅስ ግቢ ውስጥ ሆና የምትገባበት ቦታ ሲጠፋት ከማንም ሰው የበለጠ በግላጭ ያገኛት ማን ነው? ከእናቷ፣ ከዘመዶቿ፣ ከወንድሞቿ፣ ግቢ ውስጥ ካሉት ተከራዮች የበለጠ ሰዓት አገኘማ ተገኔ። ይሄ ግለሰብ አባበላት፣ አጽናናት፣ ተግባቡ። በአጭር ጊዜ ውስጥ ግንኙነታቸው ወደ ፍቅር ተቀየረ። ሀና ከፍቅረኛዋ ጋር ውጭ ሀገር 5 ዓመት አብሯት በፍቅር ከቆየው ግለሰብ ጋር ከተለያዩ ከ1 ወር በኋላ ተገኔ ከሚባል ሰው ጋር የፍቅር ግንኙነት ውስጥ ገባች። ቀጣዮቹን 10 ወራት ከሱ ጋር ሆነች። በነዛ 10 ወራት ውስጥ ያኛውን ፍቅረኛዋን ረስተዋለች? ልናውቅ አንችልም። ምክንያቱም ሀና አሁን ጠፍታለች፣ ልትነግረን አትችልም። እሱ ግን የሚለው ነገር አለ። አዎ በነዛ ጊዜያቶች ውስጥ ከኔ ጋር ደስተኛ ነበረች አለ። ከሱ ጋር በጣም ደስተኛ እንደነበረች ይናገራል። ማንም ሊያረጋግጥ በማይችልበት ሁኔታ ዋናው ጥያቄ ሀና የታለች ስለሆነ እሷን ፍለጋ ቀጠለ። አንተ ቤት ውስጥ ምንድን ነው የነበረው ዕቃ ለምን ገባ የሚለው መልስ ሲያገኝ ግን ፍቅረኛው እንደነበረች ሲያውቁ ቤተሰቦቿ ሽምቅቅ ነው ያሉት። ምክንያቱም የሚያውቁት ነገር የለም። ከ10 ወር በኋላ ሀና ራሷ ነች ከዚህ ህይወት ውስጥ መውጣት አለብኝ ብላ እንደማትፈልግ ነግራው ከዛ ህይወት ውስጥ ወጣች። 2 ወራትን ቆየች። 2ኛው ወር ማለት እንግዲህ አሁን ከፍቅረኛዋ ጋር ከዓመት በላይ ሆናቸው ከተለያዩ፣ ግን ታረቁ። እርቃቸው ግን ተገኔን አላስደሰተውም። ምክንያቱም ከሱ ጋር ከተለያየች በኋላ እንደገና መልሳ ከፍቅረኛዋ ጋር መታረቃቸውን ራሱን የደረሰበት። የሀና ፍቅረኛ ውጭ ሀገር ነው ያለው። እሱ ማታ ማታ በስልክ ስታወራ ቤታቸው አንድ ግቢ አይደለም፣ ግድግዳው ጋር ተለጥፎ ያዳምጣታል። እሷ ሌሊቱን ሙሉ ስልክ ከፍቅረኛዋ ጋር ካወራች፣ ምክንያቱም እዚህ ሌሊት ነው እዛ ቀን ነው አይደል፣ እሱ ሌሊቱን ሙሉ ብርድ እየጠጣ መስኮት ስር እንዲህ ብሎ ሲያዳምጥ ያድራል። ይሄ ግለሰብ ሌሊት ብቻ አይደለም ወይንም ግቢ ውስጥ ሆና ብቻ አይደለም፣ ቀንም የምትሄድበትን ቦታ ይከታተላታል። እዚህ ሰዓት ላይ እንግዲህ የተረዳው ነገር አለ። ልታገባ ነው ማለት ነው ብሎ መጠርጠር ጀመረ። ለምን? ቬሎ ቤት ሄዳ ቬሎ ስትለካ ያያል። ለድግስ ለሰርግ የሚሆን ነገር ስትመለከት ያያል። የተለያዩ ቦታዎች ሄዳ ዘፋኝ ወይ ዲጄ ወይ ዲኮር ወይ የተለያየ ነገር ኬክ የሚሰራ ሰው ነው ስታናግር፣ እሱ ቀን ቀን እየተከተለ ናላው እየዞረ መጣ። በጣም እየተበሳጨ ነው፣ ግን ከሩቁ ነው የሚያያት። ለምን? ተለያይተዋል። ተጠግተው ማነጋገር አይፈልጉም። ይሄ ተገኔ የተባለ ግለሰብ ከእሷ ጋር የነበረው ግንኙነት በዚህ መጠን ቀና ብለን እያሰብን እያለ ግን ቤተሰቦቿ አንድ የተረዱት ነገር አለ። ፖሊስ ጠራቸው። በዚህ ሰዓት ቤተሰቦቿ ተስፋቸው ሙሉ ልጃቸው
በህይወት ተገኝታ ከሆነ ቦታ ተይዛ ትመጣለች ብለው አስበዋል። ምክንያቱም ወይ ታማ ነው፣ ወይ አይምሮዋን ስታ ነው፣ እረስታ ነው፣ የሆነ ህመም ገጥሟት ነው፣ ወይ ደግሞ ጥፋት አጥፍታ ጓደኞቿ ጋር ተደብቃ ነው ብለው በተስፋ እየጠበቁ ነው። በዚህ በኩል ደግሞ ፖሊስ የራሱ አካሄድ አለው። የጠረጠረውና የተረዳው ነገር አለ። ከጠፋች ሰዓት ጀምሮ ያሉት ቀናቶች ውስጥ የሚፈጠረው ነገር በጣም ፍጥነት ያለው ነበር። ታዲያ በአንዱ ቀን የተፈጠረው ነገር ግን ለቤተሰቦቿ ልብ ሰባሪ ነገር ነበር። ፖሊስ አስከሬን አገኘው አለ። አስከሬን አገኘው ሲባል መንገድ ላይ ሰዋራ ቦታ፣ ትንሽ ወንዝ ዳር ነገር የሚመስል ቦታ ጋር ከአካባቢያቸው እነሱ ሰፈር ነው፣ አነስ ያለች ወንዝ አለች። እዛች ጋር አስከሬን ተገኘ። ሰው ማይሄድበት ቦታ ጋር ነው ይሄ አስከሬን የተገኘው። ታዲያ አስከሬኑ ከቦታው ከተገኘ በኋላ ህፃናቶች ናቸው ያገኙት። ወንዝ ዳር ሊዋኙ ሊጫወቱ የሄዱ ህፃናቶች ያንን አስከሬን ሲያገኙት ግን በጣም የሚያስገርመው ነገር እቃ ወድቆባቸው እዛ ጋር ሊያነሱ ሲመጡ ነው እንጂ ሰው የሚሄድበት ቦታ አይደለም። ብዙ ጊዜ እዛ አካባቢ እነዛ ህፃናት ልጆች ሲጫጫሁ ፖሊስ ደረሰ። ተጠርቶ ፖሊስ ሲመለከተው የሰው አስከሬን ነው። ተነሳና ወደ አስከሬን ምርመራ ለሆስፒታል ተወሰደ። የዛን ጊዜ እንግዲህ የአካባቢው ፖሊስ፣ መርማሪ ፖሊሱ ሁሉም የተጠራጠሩት ነገር አለ። የሀናን መጥፋት ስለሚያውቁ የግዴታ ቤተሰቦቿ ተጠርተው ይሄ አስከሬን የልጃቸው መሆኑን መለየት መቻል አለባቸው። ማንም ወላጅ፣ ጎረቤት፣ ዘመድ ሁሉ ይህንን ሰዓት ሊያሳልፉ አይገባም። ተጠሩ። አስከሬኑን ያየው ሰው በአይኑ ሀና ነች አይደለችም ሊል አይችልም። ምክንያቱም በጣም ተቀይሯል። አሳዛኝ የሆነ ሁኔታ ላይ ነበር የነበረው። ቤተሰቦቿ ግን ገና ሲደርሱ ለብሳ የነበረው የዛን ቀን ስትጠፋ ለብሳ የነበረው ልብስ ያንኑ አስከሬኑ ላይ ያገኙት። ሀና መሆኗን ለማረጋገጥ ሌሎች የተለያዩ ነገሮችን ተናገሩ። ተመሳሳይ ነገር አለው። ምንም እንኳን ቢቀየርም አስከሬኑ የዛን ጊዜ ሀና መሆኗ ታወቀ። ምርመራም ተደርጓል። የሚያሳዝነው ግን ቀጥሎ ማን ይሄንን ነገር እሷ ላይ ፈጸመባት የሚባለውን ነገር ምርመራውን ፖሊስ ቀጠለበት። ከዚህ በኋላ ቤተሰቦቿ የአስከሬን ምርመራ ተደርጎ ሲያልቅ ሀዘን ተቀመጡ። ቀብር ስነ ስርዓት አለፈ። ሀናን የሚያውቋት ሁሉ ግራ ገባቸው። ጨዋ ልጅ፣ ምስኪን ልጅ፣ ደግ ልጅ፣ በጣም ለማግባት ግን የጓጓች ልጅ፣ ጎረቤት ዘመድ አዝማድ ሁሉ አታገቢም ብሎ ሲያሳቅቃት ያንን መልስ ለመስጠት በጣም የቸኮለች ልጅ ነበረች። እሷ ህልሟ ቬሎ መልበስ ብቻ ነበረ። ከባሏ ጋር ሆና ከግቢያቸው መውጣት፣ በሰፈራቸው መታየት፣ ይህንን ነበር የምታወራው። ልታገባ እንደሆነ ፍቅረኛዋ ወይንም እጮኛዋ የተባለው ግለሰብ አሁን ሽማግሌ ሊልክ እንደሆነ፣ የሰርግ ቀን እንደተቆረጠ፣ የሰርግ ዕቃ ማየት እንደጀመረች፣ ሚዜ ሁሉ እንደመረጠች ይናገራሉ። ለቅሶ ላይ ቁጭ ብለው በጣም ነው የምታሳዝነው ልጅ። ግን ማን ገደላት የሚለውን ፖሊስ በስተመጨረሻ ይፋ አደረገው። ምርመራውን ጨርሶ ራሱ ተገኔ የተባለው ግለሰብ እንዴት አድርጎ የት አግኝቷት እንዴት አድርጎ እዛ ጋር አስከሬኑ ወስዶ ጣለው የሚለውን ግን ፖሊስ በምርመራ መጨረሻ ላይ ሁሉን እውነት አውቆታል። የዛን ዕለት ጠዋት ተነስታ ሀና ስራ ስትሰራ ነበር። የውጭውን በር ስታጥብ፣ ግቢውን ስታጸዳ። ለምን? እናቷን ማገዝ ፈልጋለች። የአካባቢው ሰው ሁሉ ቤት ሲያጸዳ እናቷ ቤቷቸው ሳይጸዳ ቆየ ብላ ስላሰበች ፀሐይ ሳይወጣ ተነስታ ግቢውን አጸዳች። አፍራ ነበር የሰፈር ሰው ግቢያቸውን በራቸውን ቆሽሾ አየው ብላ ቀጠለችና ግቢውን ስታጸዳ እቤት ግቢ ተብላ ቁርስ በልታ ከእናቷ ጋር ቡና ጠጥታ እንደገና ደግሞ ጥላ በሆነበት አካባቢ ሄዳ ቀኑ ሙሉ ስራ ስትሰራ ነበር። ስራ ስትሰራ ከቆየች በኋላ ተለምና ገብታ አሁንም ምሳ በልታለች። ጠዋት ቁርስ ለምናዋስ አበሏት፣ ቡና ጠጧት፣ ወጣች ወደ ውጪ። ድጋሚ ስትሰራ ዋለች። አሁንም ገባች፣ ምሳዋን በላች። ምሳዋን ከበላች በኋላ ከሰዓቱንም ወጥታ ስትሰራ ነበረ።
ስትመጣ ነበር፣ ስታርፍ ነበር፣ ውሃ ስትጠጣ ነበር፣ ተመልሳ መጥረጊያ ይዛ ስትወጣ ነበር፣ ስትገባ ነበር። ቀኑ ሙሉ በዚህ ሁኔታ ካሳለፈች በኋላ የሆነ ሰዓት ላይ ጨረሰች። ስትጨርስ የቤት ሰራተኛዋን ሳሙና ስጪኝ ብላት ነበር። ለምን? ልትታጠብ። ግቢ ውስጥ ነበር የታጠበችው። የመጨረሻውን ሳሙና ስጪኝ ስትላት ነበር የቤት ሰራተኛዋ የሰጠቻት። የቤት ሰራተኛዋ ይሄን ነገር ተናግራለች፣ ከሷ ሳሙና እንደተቀበለች። ከዛ በኋላ ግን አላየቻትም። ለምን? ወደ ቤት አልመጣችም። ከዛ ቀጥሎ መታጠብ ስትጀምር ግን ተገኔ የሚባለው ሰው ጋር ቆሞ ሲያወራ አይታቸዋለች። የዛን ሰዓት እየታጠበች ቆሞ አዋራትና ሰማው ልታገቢ ነው አይደል አላት። አዎ አለችው። ምክንያቱም ከቀናት በፊት እናቷ ሽማግሌ ሊመጣ ነው ለልጄ ብለው ነግረውታል። ስለዚህ አላት ዛሬ ከጠዋት ጀምረሽ በሩን የምታጥቢው ግቢውን የምታጸጂው ሽማግሌዎቹ ሊመጡ ስለሆነ ነው አላት። አዎ አለችው። ተናዳ ነው ግን እንጂ ሽማግሌ መቼ እንደሚመጣ ያወቀች ወይንም ደግሞ ቁርጥ ያለ ቀን የተነገረ ነገር የለም። ግን ሊመጣ ነው ተብሏል። እሱ ግን ተናደደ። መቼ ሊመጡ ነው አላት። የፊታችን ቅዳሜ አለችው። ዝም ብላ ነው ያለችው። ለምን እንዳለችው ሰው አትምታውቀው። ከዛ በፊት ላናግርሽ ፈልጋለሁ ሲላት እሺ ብላ ታጥባ ስጨርስ ተያይዘው ሀና ወደ ቤቱ ገባች። ምን እንደሚያስከትልባት አታውቅም። ችን ደቂቃ እዚህ ጋር ቆም ብላ ብታስብ ጥሩ ነበረ። ያችን በር ወደ ውስጥ ባትገባት መልካም ነበረ። የሁሉንም ሰው ህይወት ባታድን ነበር፣ የራሷን ብቻ ሳይሆን። ከዛ ቀጥሎ ውስጥ ከገቡ በኋላ ሁሉ ነገር ታየውና ከኔ ጋር ሁኚ ብሎ ጠየቃት። አልሆንም አለችው። አሁን የምናምነው እሱ የነገረንን ነው። ከዛ ውጭ ደግሞ እውነቱን ተቀብለን ውሸቱን ነው የምንጥለው። ለፖሊስ የተናገረው በጣም ብዙ ነገሮች አሉ። ከነዛ ውስጥ ግን የታመነው እቺን ብቻ ነው። አብሮ እንዲሆኑ ጠየቃት። እምቢ አለችው። ተይው አላት። እሱ ሽማግሌ እንደሚልክ ያኛው የሚያደርገውን ነገር በሙሉ ይሄኛው እንደሚያደርግ ገለጸላት። የእሷ ጥያቄ ግን ትክክለኛ ነበረ። 5 ዓመት የቆየችበት ህይወት ጋር ተመልሳ እዛኛው ጋር መኖር ስለምትፈልግ በፍጹም ከሱ ጋር ሊቀጥል እንደማይችልና እንደማትፈልግ ስታስረዳው እምቢን በፍጹም መቀበል አይፈልግም ይሄ ሰው። ስለዚህ ምን አደረገ? አንገቷን አንቆ እያጋጨ ከግድግዳ ጋር ደሟ እየፈሰሰ ህይወቷ እንዲያልፍ ካደረገ በኋላ እኔ ነቃሁት አለ። ወደ ራሱ የተመለሰው ከዛስ በሩን ዘግቶ ወጣ። ማታ ሲመለስ ቤተሰቦቿ ሲፈልጓት ይሰማል። ምክንያቱም ገብቶ ደህና መሻችሁ ብሎ ቁጭ ብሎ ከነሱ ጋር ስትጠራ ሰምቷል። ግን ጸጥ፣ ምንም አላለም። ወደ ቤቱ ገብቶ አስከሬኑ መሬት ላይ አድርጎ ተኛ። ጠዋት ተነሳ፣ ሄደና ጨርቅ ገዝቶ መጣ። ያቺ ሰራተኛዋ ያገኘቻት ጨርቅ ከዚህ ከገዛት ነገር ጋር ተያያዥነት አላት። ጨርቅ ገዝቶ መጣና ጠቀለለ አስከሬን። ከቀለለ በኋላ ምን አደረገ? ጨርቅ ሲተርፈው እዛው ፌስታል ውስጥ አደረገው። ከዛ መኪና ተከራየና አሁን ጠዋት ደግሞ እንደገና ስትፈለግ ምን አደረገ? እሱ እዛው ሄዶ ያንን ነገር ገዛዝቶ መጥቶ አስከሬን እዚህ ጋር ይደለድላል። ግን ደግሞ ቤተሰቦቿ ጋር ሄድና እንዴት ሆናችሁ ይላቸዋል። የፈለግናት ነው እሺ ብሎ ጎረቤት ቤት ይፈልጋል፣ ጓደኞቿ ጋር ይደውላል፣ ዘመድ ጋር ይደውላል፣ ሩቅ መንገድ ይሄዳል። በመኪና በዚህ በኩል በዛ በኩል እያለ መኪና ተከራይቶ ያንን ሁሉ ሲያፋልጋቸው ከቆየ በኋላ ያቺ የተከራያት መኪና ደግሞ ድጋሚ ምን አደረጋት? ሌሊት ሁሉም ጸጥ ብለው በተኙበት ይችላታል ሀናን አንስቶ አስከሬኑን ተሸክሞ ወስዶ መኪናው ላይ ካደረገ በኋላ በሌሊት የዛን ሰዓት እሱ ከዛ ቤት ውስጥ ሲያወጣ ማንም አላየው። መኪና ላይ ጭኖ ወስዶ ጣለው፣ አይገኝም ተብሎ ያሰበበት ቦታ።
የሚያስገርመው ግን መኪናው ሲነሳ፣ መኪናው ከግቢ ሲወጣ፣ የተከራየው መኪና ሲሄድ እናቷ ሰምተዋል በጆሮአቸው። ለምን? ውጭ ሀገር ካለው ፍቅረኛዋ ጋር በስልክ እያወሩ ነበር። አልተኙም። ሰው ነው ብለው ነው ያሰቡት። እሱ ሊሆን ይችላል፣ የሆነ ሰው ሊሆን ይችላል ብለው ነው ያሰቡት። ከጎረቤት ሊሆን ይችላል። ግቢያቸው ትልቅ ነው፣ ብዙ ድምፅ አይሰማም። ግን እናትየው ሰምተዋል። በመስኮት በኩልም አይተዋል። ተገኔን አይተውታል መኪና ይዞ ሲወጣ። ስለሚታመን ግን ማን የልጃቸውን አስከሬን ይዞ ወጣ ብሎ ያምናል? ይዞ ወጥቶ ጣለው። ተመልሶ መጣ። በነጋታው ምን አደረገ ደግሞ? ቀለም ገዝቶ መጣ። ለምን? ግድግዳው ላይ ደሟ ተፈናጥሯል። አጠበው። ግድግዳውን አጥቦ ሲጨርስ ቀለም ከላይ ቀባው፣ ነጭ ቀለም። አሁን በሱ ቤት ማንም አያውቅበትም። ማስረጃውን ጥሏል። መረጃ ሁሉ አጥፍቷል። ምንም ነገር የለም፣ አይገኝም ብሎ ነው ያሰበው። ግን ፖሊስ ሀና ጠፋች ከተባለ በኋላ አስከሬኗን አግኝቷል። የሞተችበትን ሁኔታ አውቋል። ማን እንደገደላት ደርሶበታል። ምን እንዳደረጋትም ሁሉን ነገር አውቆበታል። ፖሊስ ሁሌም የራሱ የምርመራ ቴክኒክ አለው። እሱ ግን ማስረጃና መረጃ ይገኛል ወይንም ደግሞ እንደሚያዝ ሁሉን ነገር ስላልጠረጠረ ቀለሙን ቀባብቶ ደሟን አጣጥቦ አስከሬኑን ጥሎ ሁሉን ነገር ካደረገ በኋላ ከቤተሰቦቿ ጋር ሲያዝን፣ ለቅሶ ሲቀመጥ፣ ሲያፋልግ እንደነበረ ሁሉም ሰው አውቆታል። ታዲያ ቤተሰቦቿ በጣም የሚያስደነገጣቸው ነገር ከዚህ ግለሰብ ጋር የፍቅር ግንኙነት ከመጀመራቸው አልፎ እሱ ገደለ የሚባለው ነገር ማመን አቅቷቸዋል። ሁሉም የአካባቢው ሰው ነው የደነገጠው። ሁሉም ጎረቤቶቿ፣ ዘመዶቿ ሁሉን የደነገጡት። ለምን? ስለሱ ታሪክ የሚያውቅ ሰው የለም። ፖሊስ በራሱ የምርመራ ቴክኒክ ተጠቅሞ ሙሉ ወንጀሉን ማን እንደፈጸመ፣ እንዴት እንደፈጸመ ካረጋገጠ በኋላ እንግዲህ ተገኔ የተባለው ግለሰብ ሕግ ፊት ቀረበ። ይሄ ግለሰብ ሊክድ፣ ሊያስተባብል፣ ወደኋላ ሊሄድ በማይችልበት ሁኔታ እንግዲህ ሙሉ ወንጀሉን እንደፈጸመ የሚያሳይ በጣም ብዙ መረጃና ማስረጃ አለ። በሕክምና በሳይንስ ጭምር የተረጋገጠ ማለት ነው። ከዚህ በኋላ ይሄ ግለሰብ ያደረገውን ነገር በሙሉ ሲያምን ግን ጸጸት የሚባል ነገር የለውም። ለምን? ያንን ግለሰብ ከምታገባ እሱ ማረሚያ ቤት ሄዶ እሷ ወደ መቃብር ብትሄድ ምርጫው እንደሆነ ነው የሚናገረው። ምንም አይነት ጸጸት የለውም። ይህችን ሰው የሚያውቃት ለበርካታ ዓመታት ነው። ይሄ ግለሰብ እሷን የሚያክሉ ልጆች አሉት። እሷን የሚያክሉ ልጆች ወልዶ ያደረሰ ሰው ነው። በአጋጣሚ በሆነ በህይወት መንገድ እንደመጣች ሳይሆን የቆጠራት ለሱ ብቻ የተፈጠረች እቃ መስለዋለች። የሚያውቃት 8 ወር ነው በፍቅር። ነገር ግን እነዛን ሁሉ ዘመናት ሁሉ ይወዳት እንደነበር ይናገራል። ከልጆቹ እናት ጋር ከተለያየ ጊዜ ጀምሮ እስከዚህ ሰዓት 10 ምናምን ዓመት እዚህ ግቢ ውስጥ ተከራይቶ የኖረ ሰው ነው። እያያት ያደገች ልጅ ናት። እሱ ከልጆቹ እናት ጋር ተለያይቶ እነሱ ቤት ለኪራይ ሲመጣ እሷ ገና ትንሽ ልጅ ናት፣ ተማሪ ናት። ግን እስከዚህኛው እድሜዋ ድረስ ሲወዳት እንደኖረ ይናገራል። ይሄ ግለሰብ በስተመጨረሻ ያጠፋው ጥፋት የሞት ፍርድ ተፈርዶበታል። እጅግ በጣም አሰቃቂ የሆነ ወንጀል ፈጽሞ የሞት ፍርድ ሲፈረድበት ሁሉም ሰው የሰማ ሰው ደስ አለው። ግን እሷን የሚመልሳት ነገር ስለሌለ አጠገቧ ያሉ ከሩቅም ሆኖ ታሪኳን የሰሙ ሁሉ ለሃና ልቡ ያልተሰበረ ሰው አልነበረም። በሃና ህይወት ላይ ስንመለከት ታዲያ ደጋፊዎቿ አሉ። እንዴ ካልፈለገችው እሷ ከዚህ ህይወት ውስጥ የመውጣት መብት የላት? የፈለገችውን ሰው የመተው የፈለገችው ሰው ጋር ደግሞ አብራ የመሆን መብት አላት ያሉ በጣም ብዙ ሰዎች አሉ። የተቃወሟት ደግሞ አሉ። ተቃዋሚዎች ደግሞ አሏት። ከአካባቢዋ ሰዎች፣ ከጓደኞቿ፣ ከጎረቤቶቿ መካከል አይ መቆያን ያደረገችው አሉ። መቆያ ማለታቸው ምን ማለታቸው ነው? ይህች ሰው 38 ዓመቷ ነው። ማግባትና መውለድ ለሷ 11ኛው ሰዓት ነው ብላ ነው ያሰበችው። ስለዚህ ውጭ ሀገር ያለው ሰው ካልተሳካ ይሄኛውን ሰው ለማግባት ለመውለድ አስባ መቆያ አርጋው ነው። ያኛው ሲሳካላት ደግሞ ይሄኛውን ጥላ ሄዳ ነው። ስለዚህ የራሷ ጥፋት ነው ያሉ ሰዎች አሉ። ሌሎች ደግሞ ምን አሉ? እሱ ነው እንጂ ክፍተቷን የተጠቀመበት። ልክ ሲከፋት ከፍቅረኛዋ ጋር ስትለያይ ጠብቆ የሚያባብላት የሚያጽናናት ዘመዷ መስሎ ገብቶ ፍቅር ግንኙነት ውስጥ እንድትገባ ያደረጋት፣ ልቧ በተጎዳ ሰዓት፣ ልቧ በተከፋ ሰዓት አጠገቧ መጥቶ ሌላ ነገር ውስጥ እንድትገባ ያደረጋት እሱ ስለሆነ በነቃሽ ሰዓት፣ በተጽናናሽ ሰዓት አልፈልግም ማለት መብቷ ነው አሉ። የተለያዩ ሰዎች የተለያዩ አስተያየቶችን ነው የሰጡት። ቤተሰቦቿ ግን ለነሱ አዲስ ነገር እንደሆነ ተናገሩ።
ተገኔ ከሚባል ሰው ጋር የምናውቀው ነገር የለም አሉ። ሆኖም ግን ልጃቸው በምድር ላይ ያለውን የትኛውንም አይነት ጥፋት ብታጠፋ በሞት ግን ልትቀጣ አይገባም ብለው ተናገሩ። ሁልጊዜም እንግዲህ ከታሪኮቻችን መጨረሻ የምናነሳቸው በርካታ ሀሳቦች አሉ። የዛሬ ባል ታሪካችን በጣም ታሳዝናለች። ሁላችንም እኔ ብሆን ወይ እህቴ ብትሆን ወይ ዘመዴ ብትሆን ወይ ልጄ ብትሆን ብለን ስናስባት በጣም አንጀት የምትበላ ልጅ ናት። የትኛውንም አይነት ጥፋት ብታጠፋ ይህ አይገባትም። በስተመጨረሻ እንግዲህ የእሷን የመጨረሻ ሰዓቶቿን ሁሉ ስናስብ በጣም ነው የሚዘገን ነው። እናት አባቷ ቤት ውስጥ ተወልዳ ያደገችበት ቤት ውስጥ ወንድሞቿ አሉ ቤት ውስጥ እናቷ አሉ ቤት ውስጥ የሆነ ሰው ድምጿን ቢሰማት ልትተርፍ እንደምትችል እያወቀች በጣም የጨከነባት ሰው ህይወቷን እስከሚያጠፋው ድረስ በአይኗ እሱን እያየች ህይወቷ ያለፈች ሰው ናት። አንጀት ትበላለች። በርካታ እህቶቻችን እዚህ ውስጥ አልፈዋል። በርካታ እህቶቻችን አሁንም እዚህ ውስጥ እያለፉ ነው። ለዚህ ሁሉ ነገር ተጠያቂ ማን ነው ብለን ብዙ ነገሮችን ልናነሳ እንችላለን። ግን ሴቶች እህቶቻችን መረዳት ያለባቸው ከሳ ህይወት የምንረዳው አይተን የምንታዘባቸው በርካታ ነገሮች አሉ። አንድ ጊዜ አንድ ህይወት ውስጥ የገባች ሴት ከዛ ህይወት አልፈልግም ብላ ከወጣች በኋላ የምታሰምራቸው መስመሮችና የምትሄድባቸው ነገሮች አሉ። ለኛ እንደ ሴት ለኛ ተፈጥሮ እየሰጠን አቅም፣ ጉልበት፣ ኪሎ የምናነሳበት የምንታገልበት ነገር በራሱ መጠን አለው፣ ገደብ አለው። ልቅ አይደለም። ወይንም ጉልበት የለንም፣ አቅም የለንም። ጉልበት የለንም ሲባል የእቃ ማንሳት የምንችልበት ጉልበት፣ ልንታግለን ልናሸንፍ የምንችልበት ጉልበት የለንም። ጭንቅላት ግን አለን። ማስተዋል ግን እንችላለን። መረዳት ግን እንችላለን። አንድ ሴት የፍቅር ግንኙነት ውስጥ ገብታ ወይንም ደግሞ ትዳር ውስጥ ሊሆን ይችላል ገብታ ከዛ ህይወት ከወጣች በኋላ ምን ሲሆን ነው ከዛ ሰው ጋር የቅርበት ግንኙነት የሚኖራት? ምን ሲሆን ነው ከዛ ሰው ጋር የዛሬ ባል ታሪካችን እንዳለፈችው አይነት መንገድ ለማለፍ ፈልጋ ነው እዛ ውስጥ የምትገባው? ነይ እንነጋገር ሲላት ሀና ያችን ሰዓት ያችን ደቂቃ ምን ስትሆን ነው እግሯ ተራምዶ እሱ ቤት ውስጥ የገባችው? እዛ ግቢ ውስጥ አትነጋገርም ነበር? ከፈለገች መነጋገር ምንስ የሚያነጋግራቸው ነገር አለ? አንድ ጊዜ ከጨረሱ ተለያይተው ቻው ቻው ከተባባሉ በኋላ እዚህ ውስጥ ለምን ይገባሉ? እንደ ማህበረሰብ ገና ነን፣ የተለያዩ ሰዎች ምንም ችግር የለም እህትና ወንድም ይሆናሉ ብለው ተቻችለው እንደዚህ ይሆናሉ ለማለት ገና ነን። መረዳት አለብን እሱን። ቅናት የሚባለው ነገር የተተወው ሰው ጋር አለ። ሀና እኮ አዎ ልታገባ እንደሆነ ሽማግሌ ሊመጣ እንደሆነ እየነገረችው እንደገና ተከትላ ቤቱ ትገባለች። ምን ፈልጋ ነው እንላለን። ሞት ነው የጠራችው፣ ራሷ አሽትታ ነው የሄደችው ሞት ጋር። እንደዚህ አይነት ነገሮችን እህቶቻችን እንዳይዳፈሩ ነው የምንነግራቸው። በርካቶች ምን ይሆናሉ? በተለይ አሁን እየበዛ የመጣ ሴቶች እህቶቻችንን ለሞት የሚዳርገው ነገር ምንድን ነው ብለን እስቲ ባለሙያ እንጠይቅ። እስቲ ትክክለኛውን መረጃ ከህግ አካላት እንስማ። ፍቅረኛ ይዛሉ፣ ከፍቅረኛቸው ጋር ይለያያሉ። እሱም የራሱን መንገድ እሷም የራሷን መንገድ ከሄደች በኋላ ላገኝሽ፣ አንዴ ልጋብዝሽ ልታገባ እንደሆነ ሲሰማ ወይ ሌላ ህይወት ውስጥ እንደገባች ሲሰማ ተለማምጦ ያገኛታል። ከዛ በኋላ ህይወቷን ያሳጣታል። በጣም ብዙ በርካታ ሴቶች እህቶቻችን የሚያሳዝነው ነገር ደግሞ የሚጠሏቸው ጫካ ውስጥ ሰው የማይገኝበት ቦታ አስከሬናቸው በአውሬ እየተበላ የሚገኙ እህቶቻችን በጣም ብዙ ናቸው። ከሆነ ህይወት እስከወጣችሁ በኋላ ተመልሳችሁ እዛ ሰው ጋር አትሄዱ። ተመልሳችሁ ከዛ ሰው ጋር ጫማ አትለካኩ። ተመልሳችሁ ከዛ ሰው ጋር አትቃለዱ። አለቀ፣ ተቆረጠ፣ ወጣችሁ ወደዛ አካባቢ እንዳትሄዱ። ምክንያቱም ያ ሰው የሚያገኝሽ ለምን እንደሆነ ግልጽ ነው። ከሰው የሚማር ደግሞ ብልጥ ነው። ሴቶች እህቶቻችን አትዳፈሩ እንደዚህ አይነት ነገር። ሌላው እዚህ ታሪክ ላይ የምንታዘበው በጣም ብዙ ሰዎችም እንደ ሀሳብ የሚያነሱት ነገር አለ። ምንድን ነው? ሀና ውጭ ሀገር ያለው ፍቅረኛዋ ጋር ተለያይተው ነበር ለተወሰኑ ጊዜያት አይደል? ከሱ ጋር በተለያዩ ሰዓት የገባችበት ህይወት ነበር ይሄ ህይወት። ይሄ ምክንያቱ ምንድን ነው ሲባሉ ለማግባት ትፈልግ ስለነበረ፣ ለመውለድ በጣም ጓጉታ ስለነበረ ይላሉ። ይሄ ትልቁ ችግር የኛ የማህበረሰባችን ችግር ነው። ሴት ልጅ ልክ እንደ አንድ የሆነ ጊዜዋ የሚያልፍ ኤክስፓየር እንደሚያደርግ እቃ በዚህ ጊዜ ካላገባሽ፣ በዚህ ጊዜ ካልወለድሽ፣ በዚህ ጊዜ እንደዚህ ካልሆንሽ እያለ በጣም የሚጫን
ሰፈር፣ ጎረቤት፣ ዘመድ ስላለ እቺ ልጅ በዛ ምክንያት ከዚህ ግለሰብ ጋር ተገኔ ከሚባለው ሰው ጋር እዛ ውስጥ ገብታ ቶሎ ለማግባትና ለመውለድ አስባ ይሆን ወይ ብንል ወይንም ደግሞ እሷ እንደዛ አስባ ነበረ ብለን እርግጠኛ ብንሆን አንፈርድባትም። ምክንያቱም እድሜዋ ሊያሰጋት ይችላል፣ እድሜዋ ሊያስፈራት ይችላል፣ እድሜዋ ያንን ሊያሳስባት ይችላል። አታገቢም እንዴ አትወልጅም እንዴ እያለ የሚያሸማቅቅ የማህበረሰባችን ቁጥር በጣም ብዙ ነው። ልታገባ ነው ተብሎ አይ ቀረ እኮ ሰርጉ እንዳይባል አፍራ ሊሆን ይችላል ይሄን ያደረገችው። ሴቶች እህቶቻችን ልብ ማለት መቻል አለብን። አንዳንድ ጊዜ እኛ እንደ ሴት ስራ ስንሰራ፣ ስንማር፣ የተለያየ ነገር ስናደርግ አንድ ህይወት ውስጥ ገብተን ሞክረን ቦይፍሬንድ ሆኖ ወይ ደግሞ እጮኛ ሽማግሌ ተልኮ ሲቀር እንደገና ከሌላው ጋር ሲኬድ ዓለም ሴት ልጅ ማግባት አለባት ብላ ባስቀመጠችልን እድሜ ዓለም ሴት ልጅ በዚህ ጊዜ መውለድ አለባት ብሎ ፈጣሪ ባለው አይደለም ዓለም ባለው በተቀመጠልን ጊዜ፣ ምክንያቱም በፈጣሪ ቃል በዚህ እድሜሽ ውለጂ፣ በዚህ እድሜሽ አግቢ የሚል የፈጣሪ ቃል እኔ አልሰማውም እስከዛሬ ድረስ። ዓለም ነው የሚለው፣ ባዮሎጂ ነው የሚለው፣ ሳይንስ ነው የሚለው። ይሄንን ተከትሎ ሴቶች እህቶቻችንን ካላገባሽ ብሎ የሚያስጨንቃቸው የዓለም ድምፅ በጣም ብዙ ነው። መረዳት መቻል አለብን። አዎ ማግባት መውለድ ለሴት ልጅ ተፈጥሯዊ ሂደት ነው። አዎ ያንን ሂደት ሴት ልጅ መሄድ አለባት፣ ሁላችንም እንስማማበታለን። ግን የሁሉም ቀን ይለያያል። ሁሉንም ቀን የሚሰጥ ፈጣሪ ነው። የእንትና በዚህ እድሜዋ ነው የከሌ ደግሞ በዚህ እድሜዋ ነው የሚለውን የሚያውቅ ፈጣሪ ነው ከላይ የሚሰጠው። ሰው እየመጣ አንቺ አታገቢም እንዴ አንቺ አትወልጅም እንዴ ብሎ ማንንም ሴት ልጅ ሲያስጨንቃት እህታችን ማለት ያለባት ምን አገባሽ ምን አገባ እያለች መመለስ ነው ያለባት። መፍራት የለባትም። እሷ የምታገባበትን ቀንና እሷ የምትወልድበትን ቀን እሷ ታውቃለች። ሰው ግን እየመጣ አንቺ አታገቢም አንቺ አትወልጅም እያለ ሴቶች እህቶቻችን ይሄንን ምላስ ፍራቻ እዚህ ውስጥ ስለሚሸማቀቁ እየሄዱ ማይሆን ትዳር ውስጥ ይገባሉ። ከማይሆን ሰው ልጅ ይወልዳሉ። በቃ ልጅ ብቻ ይወለድ ብለው ልጅ ይወልዳሉ። ለምንድን ነው ሴቶች እህቶቻችን ልጆቻችን በዚህ መጠን የሚሸማቀቁት? ይሄ ተገቢ ነገር አይደለም። ይሄ ሊቀር የሚገባው ባህል ነው። ይሄ በጣም ብዙ ሴቶች እህቶቻችንን ህይወት ያበላሸ ነገር ነው። በራሷ ጊዜ ሳይሆን በፈጣሪ ጊዜ ነው የምታገባው። እሷ በፈለገች ጊዜ፣ ፈጣሪ በፈቀደ ጊዜ። መቼ ነው የምታገቢው? ፈጣሪ በፈቀደ ጊዜ። አንቺ ደግሞ በተመኘሽና በፈለግሽ ጊዜ ነው እንጂ ሰው ባስቀመጠው እድሜ አይደለም። አንዳንድ ሰዎች በጣም ከማናደድ ወይንም ደግሞ ማስቆጣታቸው አልፎ አንገታችንን ሊያስደፉን ሁሉ ይችላሉ። ምክንያቱም ይህን ጥያቄ የሚጠይቅ ዘመድ ከሆነ አንድ ዘመድ ነው በየቀኑ እየመጣ የሚጠይቀው። ጎረቤት ከሆነ ተመሳሳይ ሰዎች ናቸው ደጋግመው በህይወታችን እየመጡ ይህን ጥያቄ የሚጠይቁት። አትፍሩ እህቶቼ። ማለት ያለባችሁ ነገር አለ። እናንተ የምታገቡትም የምትወልዱትም ምንም የምታረጉት በፈጣሪ ሰዓት፣ በፈጣሪ ቀን፣ በፈጣሪ ጊዜ ትዳር ይመጣል። በፈጣሪ ቀን ልጅ ይወለዳል። ሁሉ ነገር ፈጣሪ እንደሰጠው ነው። ታዲያ ያቺ ጎረቤት፣ ያቺ ዘመድ፣ ያቺ የዘመዶችሽ ሚስት ምናምን መጥተው አንቺ አታገቢም አንቺ አትወልጅም ሲሉሽ ምን አገባሽ እያልሽ እነሱ አንገትሽን አስደፍተውሽ እንዳሸማቀቁሽ አንቺም መጥፎ ነገር ሳትናገሪ ምን አገባሽ ይሄ የኔ ህይወት ነው ብለሽ ደረትሽን በደንብ ልብስሽን አስተካክለሽ ቀና አድርገሽ መልሽላቸው። አትፍሪ። ምክንያቱም ማንም አይደለም የሚያኖርሽ። እንዲህ የሚሉሽ ሰዎች እኮ አላበሉሽ፣ አላጠጡሽ፣ አላስተማሩሽ፣ አስቸግረሽ ወደ መስመር አላስገቡሽ፣ አጥፍተሽ አልገሰጹሽ። የሚመጡት ግን አስተያየት ብቻ ለመስጠት። አንቺ እነሱ ቤት ሄደሽ እንደዛ ብለሽ ታውቂያለሽ? አንቺ እነሱ ህይወት ላይ ሄደሽ እንደዛ አይነት አስተያየት ሰጥተሽ ታውቂያለሽ? አንቺ ልጆቻቸውን ሄደሽ አታገባም እንዴ አታገቢም እንዴ ብለሽ ታውቂያለሽ? ምን ስለሆኑ አንቺ ጋር መጥተው እነሱ እንደዛ ይላሉ? ፈሪ ስለሆንሽ፣ አንቺ እንዲናገሩ እድል ስለምትሰጪ፣ ግንባርሽ ምንም አይነት የሚያስፈራ ነገር ስለሌለው ግንባርሽን ቁጥር አድርገሽ ምን አገባ ብትይ አንድ ሰው ሁለተኛ አንድ ሰው አይናገርሽ። እናትና አባት አላችሁ በየቤቱ ሽምቅቅ የምትሉ ልጅሽ አታገባም እንዴ አባባ ልጅህ አታገባም እንዴ አባባ ልጆት አታገባም እንዴ የምትባሉ ከበደችኝ ያልኩሽ ብላችሁ መልስ ስጡ። ልጄ አልከበደችኝም በሉ። ወንዱም ከሆነ ልጄ አልከበደኝም ብላችሁ መልሱ። እናንተ ቤታችሁ ውስጥ ያስቀመጣችሁት ልጅ፣ እናንተ ያሳደጋችሁት ልጅ በፈጣሪ ጊዜና ሰዓት ተድሮ ከቤት ይወጣል ብላችሁ ያመናችሁት ልጅ ወይ እንደው ይሄ ልጅ ቢያገባ እንደው ይሄ ልጅ ትዳር ውስጥ ቢገባ ምን አገባቸው? እናንተ አልከበዳችሁም አይደል? ከበደኝ ያልኩሽ ብላችሁ አንድ ቀን
ምላሳችሁን እናንተም ልክ እንደነሱ አስረዝማችሁ ብትነግሯቸው ሁለተኛ ያነሷትም። እንዲህ አይነት ልምድ ካለን፣ እንዲህ አይነት መልስ የመስጠት ችሎታ ካለን ሁሉም ሰው የራሱን ነገር ብቻ ይናገራል። ሰው ራሱን ነው መናገር ያለበት። መናገር ያለብን፣ ማውራት ያለብን፣ መኖር ያለብን የራሳችንን ነው እንጂ የሰው አይደለም። የኛ ማህበረሰብ ምላስ ግን ያልተገራ ጎጂው ባህል ጋር ስንመጣ ምን አይነት ነገርን እያመጣ ነው? ሴት ልጆችን ያለ እድሜያቸው ተፎካክረው እንዲያገቡ፣ ተፎካክረው እንዲወልዱ በሩጫ ትዳር ውስጥ ይገባሉ። በሩጫ የገቡበት ትዳር ውስጥ ደግሞ እንደገና ለራሳቸው ሳያስቡ የእናንተን ምላስ ፈርተው ይገቡበትና ልጅ ማሳደግ ያቅታቸዋል። ልጅ ወልዱና ልጆቻቸውን ጥሩ ወላጅ መሆን ያቅታቸዋል። ከትዳር አጋራቸው ጋር መግባባት ያቅታቸዋል። የራሳቸውን ሰዓት ወስደው አስበው አቅደው ይሆነኛል ትሆነኛለች ብለው የሚገቡበትን ህይወት እንዲኖሩ ልጆቻችንን ሜዳውን እንልቀቅላቸው። በምላሳችን አናሯሩጣቸው፣ አናስቸኩላቸው። ሴቶች እህቶቻችን መብታቸው ነው። በራሳቸው ጊዜና ሰዓት ተምረው ራሳቸውን ገንብተው የሚፈልጉትን ነገር አድርገው ራሳቸው የመረጡት ሰው ጋር ህይወታቸውን መገንባት መብታቸው ነው። ሲያሯሩጣችሁ አትሯሯጡላቸው። ለሰው ብላችሁ ሰው እንዳያማችሁ፣ ጎረቤት እንዳያሸማቀቃችሁ ብላችሁ የማይሆን ነገር ውስጥ መግባት የለባችሁ። ሌላው እንግዲህ ወላጆች እድሜያቸው ለትዳር የደረሱ ልጆች ወይንም ደግሞ በማህበረሰባችን የሚሆን በዓለም እድሜያቸው ከትዳር ትንሽ አለፈ ወይ ሳታገባ እኮ እድሜው አለፈ ሳያገባ እኮ ምናምን የሚባሉ ልጆች ወላጆች ልጆቻችሁን በቤት ውስጥ ይዛችሁ ከነሱ ጋር እየኖራችሁ ያላችሁ ወላጆች አንድ ትልቅ ነገር አለ መረዳት ያለባቸው። ሰው በተናገረ ቁጥር ውስጣቸው ሽምቅቅ ማለት የለበትም። ሰው ባለ ቁጥር ውስጣቸው ሽምቅቅ ማለት የለበትም። እውነተኛ መረዳት ነው መረዳት ያለባቸው ወላጆች። እውነተኛውን ስሜት ነው ማወቅ ያለባቸው። መጀመሪያ እነሱ ውስጣቸው ድንድን ብሎ ካመነ ከዛ በኋላ ልጆቻቸውን ማሳመን ይችላሉ። ፈጣሪ ነው ለልጅ ትዳርን የሚሰጥ። ፈጣሪ ነው ለልጅ ልጅን የሚሰጥ። አያት የሚሆነው ወላጅ ፈጣሪ ሲፈቅድ ነው። ዛሬ የዛሬን የዚችኛዋን ቀን ህይወት ተደስተን ለማለፍ የምንፈልገውን ነገር አድርገን ለማለፍ ባለን ነገር ፈጣሪን አመስግነን ለማለፍ ከወሰንን እና በፈጣሪ ቀን የምንራመድ ሰዎች ከሆንን የውጭ ኃይል መጥቶ በተናገረን ቁጥር እኛ ውስጣችን ካልተሸማቀቀ ልጆቻችን የኛ ልጆች ናቸው። የትኛውም እድሜ ጋር ይሁኑ የኛ ልጆች ስለሆኑ ስሜት የሚያዩት ለኛ ነው። አብዛኛውን ሴቶች ልጆች በተለይ ለምን ብላችሁ አገባችሁ ሲባል እናቴ ደስ እንዲላት አባቴ ደስ እንዲለው ነው የሚሉት። እነሱን ለማስደሰት እናንተን ለማስደሰት ብለው ልጆቻችሁ ማይሆን ትዳር ውስጥ እንዳይገቡ ተጠንቀቁ። ለዚህ የእናንተ የውስጥ ድንድን ያለ እምነት ድንድን ያለ አስተሳሰብ ከመንቃት ከመረዳት የመጣ አመለካከት ልጆቹን ጠንካራ ስለሚያደርጋቸው ልጆቹም በፈጣሪ ቀን እንዲራመዱ እንዲያምኑ ስለሚያደርጋቸው ይህንን ነገር ተረድተን ልጆቻችንን ጋር ማስተጋባት ማስረዳት እንዲጋባባቸው ማድረግ መቻል አለብን። መጀመሪያ እኛን ሊገባን የሚገባው ሁሉ ነገር በቀኑ እንደሚሆን በተለያየ የህይወት አጋጣሚ ወላጅ የሚዳር ልጅ ያለው ሰው መቼም ያውቃል። የሚዳር የሚያገባ ልጅን ያደረሰ ወላጅ ማለት ብዙ የህይወት መንገድን የመጣ ነው። ብዙ የህይወት መንገድን የተራመደ ሰው ነው። ብዙ ፈተናን ያሳለፈ ሰው ነው። ያ ወላጅ ታዲያ በምድር ላይ ሲኖር ይሄ ነገር በዚህ ቀን ሆነ፣ ይሄ ነገር በዛ ቀን ሆነ ብሎ የሚገርመው ወላጅ አይደለም። ይገባዋል ሁሉ ነገር። ስለዚህ ከዚህ ውስጥ እኛ ተረድተን ልጆቻችንም ማስረዳት አለብን። ልጆቻችን ተጠንቅቀው ተምረው ስራ እየሰሩ የተለያየ ነገር እያደረጉ በተለይ ሴት ልጅ ራሷን እየገነባች ከመጣች ግልጽ ነው ያኛው ሰዓት ሊያመልጣት ይችላል። ይሄንን ካወቅን ደግሞ ማስረዳት ያለብን ነገር የፈጣሪን ቀን እንዲጠብቁ ነው። ሩጫ እሽቅድድም ላይ አይደለንም እኛ በህይወት ሩጫ ለአትሌት ነው። ወደ ትዳር ወደ ምናምን ወደ መውለድ ወደ ምናምን የሚባለው ሩጫ አይኬድም። ምክንያቱም ሮጠን የማይሆን ነገር ውስጥ ልንወድቅ እንችላለን። እንደ አንድ በጣም ሮጠን ወደፊት ሄደን መጨረሻ ላይ ያ ነገር ካልሆነ ግን ወደኋላ የሚመልሰን በህይወት እጥፍ ድርብ ኪሎ ሜትር ነው። ስለዚህ መረዳት መቻል አለብን። ሴት ልጆችን ማሯሯጥ የለብንም። ማን ነው የት ምን ላይ ነው የተቀመጠው? ሴት ልጅ በዚህ እድሜዋ ማግባት አለባት፣ ሴት ልጅ በዚህ እድሜዋ መውለድ አለባት። አሁን በጣም ብዙ ቴክኖሎጂ የተራቀቀበት ዘመን ስለሆነ የመውለጃ ሰዓት የሴት ረዘም ብሏል። እንደ ድሮ ባጭሩ የተቀጨ አይደለም። አሁን ጊዜው ሄዷል፣ ጊዜው ተራዝሟል። እድሜ ለቴክኖሎጂ። ሴት ልጅ አሁን ስራሽን ስሪ እንደዚህ አድርጊ ትባላለች። የምታገባው ግን በፈጣሪ ሰዓት ነው። ፈጣሪ በፈቀደ ሰዓት ነው የምትወልደው። ፈጣሪ ልጅ በሰጣት ሰዓት ነው እንጂ ጎረቤትና የተለያየ ሰው ዘመድ አምቶ ባሸማቀቃት ሰዓት መሆን የለበትም። ማንም ያስቀመጠልን ጊዜ የለም። ጊዜውንም እንደሚያስቀምጥልን ፈጣሪ ነው።
ቀጥሎ ለራሳችን የሚሆነን ጊዜ የምናስቀምጠው ደግሞ ራሳችን ነን። ሌላው እንግዲህ ዓለም የሴቶች የሚሆን የወንዶች የማግቢያ እድሜ አለፈ ወይንም ደግሞ የማግቢያ እድሜሽ አልፏል ብሎ መናገር የሚያስችላቸው እድሜ ላይ የደረሱ እህቶችም ወንድሞችም አሉ። የእነሱ ጓደኛ ደግሞ የሆኑ ሰዎች አሉ። ጓደኞች አሏቸው ያገቡ አግብተው ሴት ሆና ለምሳሌ እሷ አግብታለች፣ ጓደኞቿ ግን ላያገቡ ይችላሉ። ወይ አንድ ጓደኛዋ ላታገባ ትችላለች። ወይኔ አታገቢም፣ ወይኔ አትወልጂም፣ ወይኔ እንደዚህ አትይም፣ እንዲህ እያላችሁ ሴት እህቶቻችሁ ናቸው ጓደኞቻችሁ ውስጣቸውን ሽምቅቅ የምታደርጉ ሴቶች አላችሁ። አንዳንዶቹ አውቃችሁ እንደዛ የምትሉት ያንቺ ማግባት እሷን ሌስ የሚያደርጋት ስለሚመስልሽ ወይም እሷ ስላላገባች ልታሳንሺ ነው እንደዛ የምትዩ። ይሄ በጣም አደገኛ ነገር ነው። ፈጣሪ ያያል። እንደዚህ ስትይ አንቺ እሷ ማግባቱ አይቀርም፣ አንቺ ያየሽውን ወግና ማዕረግ ማየቱ አይቀርም። ግን አንቺ ባልሽ እንዳይሞት ወይ ከባልሽ ጋር ሌላ ነገር ውስጥ እንዳትገቢ እንዲህ አይባልም። ሰው የሌለውን ነገር እኔ ያለኝ አንቺ የለሽም የሚል ሰው እዚህ ጋር ችግር ያለበት ሰው ነው። እዚህ ጋር ያነሰ ሰው ነው እንደዛ የሚለው። ጓደኛሽ አላገባችም፣ አግብታለች አላገባችም የሷ ጉዳይ ነው። ጓደኝነታችሁ ነው ኢንጆይ የምታረጊው እንጂ አንቺ አላገባሽም እንዴ፣ አንቺ እንደዚህ ያልሆንሽም እንዴ እያሉ ሴት ልጅ ማሸማቀቅ፣ እሷን ውስጧን አሳንሶ ከዛ በኋላ እኩል ለመሆን የማይገባ ህይወት ውስጥ ማስገባት ነውር ነው። እንዲህ የሚሏችሁን ጓደኞቻችሁን አታገኟቸው መልሳችሁ። ሲጀመር ሴት ልጅ እንደዛ አትልም። ለምትወዳት ጓደኛዋ በጣም ትጸልይላታለች፣ ይሁንልሽ ትላታለች። አርስቱ ራሱ አንስታ አታወራ። ማግባት አለብሽ፣ እንዲህ ማድረግ አለብሽ፣ እንዲህ መሆን አለብሽ ብላ ካሰበችላት እንኳን ቁጭ አርጋ በስነ ስርዓት ካናገረቻት በኋላ አንድ ነው የሚሆኑት፣ ይተዋወቃሉ። ሲጀመር የምትግባቢያት ጓደኛሽ፣ የምትወጃት ጓደኛሽ ይሄን አርስት ለማንሳት ያላገባችሁ ናት የምታነሳው እንጂ ያገባችሁ እስክታነሳ ድረስም ጊዜ አይሰጥም። ታዲያ ጓደኛሽ አግብታ አንቺ ሳታገቢ ቀርተሽ ሁሉ ጊዜ ሽምቅቅ እያደረገች አንቺ አታገቢ፣ አንቺ እንደዚህ አትሁኝ የምትልሽ ከሆነ አስወጫት ከህይወትሽ። ምክንያቱም ክፍተትሽ ነው ብላ ያመነችበትን ነገር እየነገረች ታሳምንሽና ነገ የማይሆን ሰውዬ ጋር እንድትሆኝ ፑሽ ታደርግሻለች። ልብ ማለት መቻል አለብን። ውሸት ነው እንደዚህ አይነት ነገር፣ ውሸት ነው። የሀሳብ የለም የሌለ ነገር ነው። ሲጀመር አግቢ አታግቢ ብሎ ጓደኛ አይደለም ያማክርሽ፣ አንቺ ነሽ የምትወስኘው። የሚሰጥሽ ደግሞ ትዳሩን ፈጣሪ ነው። ሌላው እዚህ ታሪክ ላይ ተመለከትናት አንድ ሰው አለች። እሷም ማናት? የቤት ሰራተኛዋ ነች። የቤት ሰራተኛዋ በዚህ ታሪክ ውስጥ መጨረሻ ላይ የተናገረችው ነገር አለ። ምርመራ አልቆ የፍርድ ሂደቱ አልቆ ሁሉ ነገር ከተጠናቀቀ በኋላ የምትናገረውን ነገር እንግዲህ የእሷ የልጅቷ ቤተሰቦች የሟቿ የሀና ቤተሰቦች መጥተው ለፖሊስ መረጃ የሰጡት ነገር አለ። ግለሰቡ አዎ በእድሜ ወልዶ ያደርሳታል። ይሄ ግለሰብ አዎ ከእሷ ጋር በጣም ብዙ የልምድ የሚለየው ነገር አለ፣ በልምድ የሚበልጣት ነገር አለ። በላይፍ ኤክስፔሪየንሱ በጣም ብዙ የሄደ ሰው ነው። ይሄ ግለሰብ ግን ትፈራው ነበር። ቤተሰቦቿ ቤት ውስጥ ሆና ትፈራው ነበረ። ቤተሰቦቿ ቤት ውስጥ ሆና ትሸማቀቅ ነበረ። እንዴት አወቅን ያለን እንደሆነ ዛሬ የምትናገረው የቤት ሰራተኛዋ ነች። ለምንድን ነው ይሄንን መጨረሻ ላይ የተናገረችው? እንግዲህ እሷ አሁን ተመችቷት ወይንም ደግሞ ውስጧ ተረጋግቶ ማስረዳት የቻለችበት ሰዓት አሁን ሊሆን ይችላል። ግን ይቺ የቤት ሰራተኛ የምትናገረው ነገር ቀላል አይደለም። አንዳንድ ጊዜ አለች እሱ ቤት ለመግባትና ለመውጣት እኔን ይዛኝ ትሄድ ነበር አለች። ከተለያዩ በኋላ ወይ ቴክስት ያደርግላት ወይ ሲደውላት ወይ ይሄን ዕቃ ስጪኝ ሲላት ሀና የቤት ሰራተኛዋን ይዛት ነበረ ወደ ግለሰቡ የተከራየችው ክፍል ሄዳ የምታንኳኳው። ለምን? ስለምትፈራ። ግቢ ውስጥ ሆና ይሄ ግለሰብ ነፍስ ያጠፋው ግለሰብ እሷ ሀና ግቢ ውስጥ ሆና እሱ ቤት ውስጥ ከሆነ የቤት ሰራተኛዋን አንድ ላይ አድርጋ ከኔ ጋር ሆኜ ትላት ነበር። በገዛ ቤተሰቦቿ ቤት፣ በራሷ ተወልዳ ባደገችበት ቤት፣ ማንነቷን በገነባችበት ቤት ውስጥ ባዳ ሆኖ ተከራይ ሆኖ ለመጣ ሰው ይሄን ያህል ፍርሃት ነበራት። ለምን? መብቷን ስለማታውቅ ነው። ፈሪ ስለሆነች ነው። ሄዳ ለቤተሰቦቿ ስለፈራች ነው እንጂ ስለተሸማቀቀች ነው እንጂ ምን ያደርጓታል? ግፋ ቢል ብቆጧት ነው አይደል? ከዚህ ግለሰብ ጋር እንደዚህ አይነት ነገር ውስጥ ገብተን ነበረ፣ አሁን አንድ ላይ አይደለንም። ስለዚህ ይሄ ግለሰብ እዚህ ግቢ ውስጥ መኖሩ ምቾት ስለማይሰጠኝ ወይኔ ልውጣ ወይስ ይውጣ ብትል እኮ ምንም ይመጣ ነገር የለም። ህይወቷን እስከ ማጣት ግን ሊያደርሳት እንደሚችል አልገመተችም። ፍርሃት፣ ሀናን ፍርሃት ነው የቀለደባት። እኛም እንደዚህ ነው በህይወታችን። አንዳንዴ መናገር፣ ማውረግ፣ መሄድ፣ አንድ እርምጃ ወደፊት መራመድ አቅቶን፣ ማውራት አቅቶን ህይወታችንን ሊያሳጣን የሚችል ነገር ግን ብዙ ነገር ሊኖር ይችላል። ለምንድን ነው የምንፈራው?
ለምንድነው አንድ ነገር ውስጥ እኛ አምነንበት ከገባን በኋላ የዛሬ ባል ታሪካችን ከዚህ ግለሰብ ጋር ተገኔ ከሚባለው ግለሰብ ጋር ከፍቅረኛዋ ጋር ጣልታ ነበር፣ የሆነ አይነት ህይወት ውስጥ ገባች። ጥፋት ነው? ጥፋት አይደለም። እሷ ናት የምታውቀው ለምን እንዳደረገችው። በህይወት የለችም። ጥፋት ቢሆንም እንኳን ሰው ምድር ላይ እየሰራው ጥፋት ነው። ሰው ሆኖ የማይሳሳት አለ? ሰው ሆኖ ጥፋት የማያጠፋ ሰው አለ? ሰው ሆኖ በቀኝ መሄድ ሲገባው በግራ ያልሄደ አለ? ሰው ሆኖ እያወቀ ውስጡ እያወቀ እየተረዳ ስህተት እንደሆነ እያወቀ የተሳሳተ ሰው ሁሉም ሰው ነው። ያንን ያላደረገ ሰው የለም። ለምንድን ነው እኛ ስንሆን የምንፈራው? ለምንድን ነው እኛ ስንሆን የምንሸማቀቀው? ለምንድን ነው ራሳችንን እንደ ኃጢአተኛ በቃ ምድር ላይ እንደኛ ጥፋተኛ የለም ብለን ራሳችንን ጭምድድ የምናደርገው? ይሄን ማድረግ የለብንም። ካጠፋን አጠፋን ነው በቃ። አጠፋው ብሎ ተናግሮ ለራስ ይቅርታ ካደረጉ በኋላ ያ ከውጭ ሆኖ የሚመለከተን ጥፋት አጠፋችሁ የሚለንን አካል ይቅርታ ከጠየቅን በኋላ የሚመቸን ነገር ጋር መቀመጥ ነው የሚሻለን። ሀና ያንን ብታደርግ ኖሮ ዛሬ ታሪክ ሆነ ባላወራናት ነበር። ሀና የዛ ድፍረቱ ቢኖራት ኖሮ ዛሬ በህይወት ትኖር ነበር። ያ የተመኘችውን ቀን ታገኘው ነበር። እንደነዚህ አይነት ታሪኮች የሚጠቅሙን ራሳችንን እንድንፈትሽ ነው። ምንም ነገር መፍራት የለብንም። ብናገር እዚህ ጋር የሆነ ነገር ባረግ እዚህ ጋር እንደዚህ ቢመጣብኝስ ብለን ፈርተን ህይወታችን እንዳናጣ እንጠንቀቅ። በተለይ ሴት እህቶቻችን የፍቅር ግንኙነት ውስጥ ከገቡ በኋላ ከፍቅር ግንኙነት ከወጡ ያ ሰው አካባቢ እንዳትደርሱ። ከዛ ሰው አካባቢ በተቻላቸው መጠን መሸሽ ነው ያለባችሁ። ሰላማዊ የሚሆነው ያ ሰው አንቺ ከሌላ ሰው ጋር ከሌላ ወንድ ጋር ሌላ ህይወት እስካልጀመርሽ ድረስ ጸብ የለም። የእሱን አንቺ አታይም፣ አይመለከትሽማ፣ ሴት ነሽ። አንቺ ግን ልክ ሌላ ህይወት ውስጥ መጀመር ስትጀምሪ የዛን ጊዜ ቤንዚን ተርከፍክፎ የነበረው እሳት እንደተለኮሰበት ቁጠሪ። ምንም አይሆንም ምንም አይመጣም ብለሽ በሞኝነት እንዳትቀመጪ። ከተለያየሽ ከተፋታሽ ከዛ ህይወት ውስጥ ከወጣሽ ቻው ነው ማለት ያለብሽ እንጂ አይ እኛ እኮ እንደዚህ ነን እያሉ መቀመጥ አይጠቅምም። እንደ ማህበረሰብ ገና ነን። ለዚህ ነው ሴቶች እህቶቻችን ከተለያዩት ሰው ጋር ከፍቅረኛቸው ጋር ከተፋቱት ሰው ጋር አብዛኛውን ጊዜ እንደነዚህ አይነት ጥቃት እየደረሰባቸው ህይወታቸውን የሚያጡት። በተለይ አሁን በርካታ እየሆነ የመጣው ከተለያዩ በኋላ እባክሽ አንዴ ላግኝሽ፣ እባክሽ ልታገቢ ነው፣ ቻው ልበልሽ፣ ልሰናበትሽ ምናምን እያሉ አባብሎ ይቀጥሯቸውና በስተመጨረሻ አዲሱን ህይወቷ ውስጥ እንዳትገባ ሊያሰናክላት ሊያደናቅፋት እንደ ክፉ መጥቶ ቅጥፍ የሚያረጋት ያ አልፈልግም ብላ ሄደችው ሰው ስለሆነ አልፈልግም ያልሽውን ሰው ጋር በፍጹም መደዋወል፣ ሻይ መጠጣት፣ መገናኘት የሚባለው ነገር እንዳታረጊው። ይህንን ለእህቶቻችን መንገር መቻል አለብን። ቤተሰቦቻችሁ አጠገባችሁ ያሉትን ሰዎች ደግሞ ከከሌ ጋር ከተለያያችሁ አትፍሩ። ከእንትና ጋር ነበርኩ ተለያየው ብላችሁ መናገር አትሸማቀቁ። ያ መሸማቀቅ ነው እነዛ ሰዎች እላያችሁ ላይ እንዲሰለጥኑ የሚያረጋቸው። መሸማቀቅ የለባችሁም። ቤተሰቦችም ደግሞ ይሄን ነገር ተረድታችሁ ልጆቻችሁ ከአንድ ህይወት ወደ ሌላ ህይወት እንደሚሄዱ ልጆቻችሁ ከሆነ ሰው ጋር የጀመሩት ነገር ካልሆነላቸው ወደ ሌላ ሰው እንደሚሄዱ መረዳት መቻል አለባችሁ። ምክንያቱም በቃ ካልሆነ ምንም ማድረግ አይቻልም፣ ይቆማል፣ ከሌላ ሰው ጋር ይቀጥላል። ይሄንን ወላጅ መረዳት መቻል አለበት። አለዚያ የምናሸማቀቃቸው ከሆነ ግን ልጆቹ እኛን ፈርተው እንደ ዛሬ ባል ታሪካችን የማይሆን ነገር ውስጥ ይገባሉ። ሌላው እንግዲህ የዛሬ ባል ታሪኮቻችንን ተመልክተን በጣም ያስገረመን ነገር ምንድን ነው? ይሄ ግለሰብ ገዳዩ ማለት ነው የዚችን ወልዶ የሚያደርሳትን ልጅ ነፍስ ያጠፋው ግለሰብ ከዚህ ቀደም ምን ነበረ ህይወቱ፣ የማን ባል ነበረ፣ የማን አባት ነበረ ብለን ለመመልከት ስንሞክር የተረዳነው ነገር አለ። ይሄ ግለሰብ ከዚህ በፊት ከትዳር አጋሩ ጋር ተለያይቷል። ከልጆቹ እናት ጋር ሲለያይ ግን ግለሰቡ እሷንም የልጆቹንም እናት ደብድቧት፣ እጇ ተሰብሮ መንቀሳቀስ አቅቷት፣ በተለይ እስካሁኗ ሰዓት ድረስ ቀኝ እጇ ለዛውም እንደማይሰራ በሱ ድብደባ ምክንያት መረጃው ደርሶናል። ለዚህ ነው እንግዲህ ሴቶች እህቶቻችን ከማን ጋር የፍቅር ግንኙነት ውስጥ እንደምትገቡ መላመድ መቀራረብ የሚባለው ነገር ሳይሆን የዛ ሰው ከኋላ የነበረውን ታሪኩን ማጣራት ያስፈልጋል የምንለው። ይሄ ግለሰብ ከዚህ በፊት የሴት እጅ ደብድቦ የሰበረ የልጆቹ እናት እስከዛሬ ድረስ እጇ የማይሰራ ቀኝ እጇ የማይሰራ እዚህ ጋር መጣና ወልዶ የሚያደርሳትን ልጅ በፍቅር ግንኙነት ውስጥ እንድትገባ ካሳመናት በኋላ ይህችን ልጅ ደግሞ ነፍሷን ያጠፋው። ለዚህ ነው እንግዲህ አጠገባችሁ ያለው ሰው የሚማታ የሚደባደብ ከዚህ በፊት የነበረው ህይወቱ ላይ ምን አይነት ሰው እንደነበረ ቼክ ማድረግ አለባችሁ። ከዚህ በፊት የሚማታ ከነበረ እጅ እስካለው አንቺንም ይማታል።
ከዚህ በፊት የሚማታ ከነበረ አንቺ ጋር ተሻሽሎ መጥቶ ሊገል ይችላል። አይ ተምሮ መጥቶ ይተዋል፣ እሱ ህልም ነው። የኛ ያለን ህይወት ቁማር አይደለም። እንደ ቁማር ሊሳካ ይችላል ላይሳካ ይችላል ብለን አልሞክረውም። ስለዚህ ባክግራውንዱን ቼክ አድርጉ። ከኋላ የነበረ ህይወቱ ምንድነው? ምን ነበር የሚያደርገው? እንዴት ነበር ሚስቱን ትሪት የሚያደርገው? እንዴት ነበር ልጆቹን ትሪት የሚያደርገው ብላ የዛሬዋ ባል ታሪካችን ቼክ አድርጋ ቢሆን ኖሮ እዚህ ውስጥ አትገባም ነበር። ምንም ያረጋገጠችው ነገር የለም። ግለሰቡ ግን ከዚህ በፊት የሰራውን ስራ ስንመለከት በፍጹም ሴት አጠገብ መድረስ የነበረበት ሰው አልነበረም። ስለደረሰ ደግሞ የተመለከትነውን ነገር አደረገ። የጭካኔ ተግባር ፈጸመ። እንዲህ የሚያደርገው እሱ ምን ይዞት እንደሆነ ጭንቅላቱ ምን እያሰበ እንደሆነ እሱ ነው የሚያውቀው። እኛ ግን ምን ጨነቀን? ሰላማዊ ህይወታችን፣ ጤነኛ ኑሯችን፣ ተስፋ የተሞላበት ኑሯችን፣ ለነገ ብለን የምናስበው በጣም ብዙ በብርሃን የተሞላ ማንነታችን፣ በረከታችን እያለ ከእንደነዚህ አይነት ሰዎች ጋር ተጠግተን ህይወታችንን ማጨለም የለብንም። እንደነዚህ አይነት ሰዎች መሆናቸውን የምናውቀው ግን በማስተዋል ስንመለከት ነው። አንድ ሰው ራሱ ሊደብቅ ይችላል። አንድ ሰው ስለራሱ ሊዋሽ ይችላል። አንድ ሰው ስለራሱ በጣም ብዙ ነገር ሊናገር ይችላል። ሲጀምር ንግግር ላይ ራሱ ብናስተውል እናገኘዋለን። ማንም ሴት ካጠገቧ ያለ ወንድ አንድ ጊዜ አይደለም 2 3 10 ጊዜ ቢዋሽ በ11ኛው ውሸት ምን ጋር እንዳለ ትይዘዋለች። ዝም ብለን ብናስተውል አንድ ሰው ከአንደበቱ የሚወጣውን ቃል በማስተዋል ብንከታተል 2 3 ጊዜ በላይ ሊዋሽ አይችልም። ከንግግሩ ተማቺ ደብዳቢ፣ ውስጡ መቆጣጠር የማይችል፣ ንዴቱ መቆጣጠር የማይችል፣ ራሱን አስተካክሎ ስሜቱ መሄድ የማይችል፣ ውስጡ ኢሞሽናል ማቹሪቲው በጣም ታች የሆነ፣ ጭንቅላቱ ምንድን ነው የሚለውን ነገር ለመረዳት ሰው ከአንደበቱ የሚወጣውን ነገር ማወቅ እንችላለን። እኛ ግን እንደ ሴት ስለማናስተውል ነው የምናየው፣ ከላይ ከላይ ያለውን ነገር ስለሆነ ነው። ሴቶች እህቶቻችን ልብ ማለት መቻል አለባቸው። ህይወታቸው፣ መጪ ዘመናቸው፣ የልጆቻቸው ህይወት፣ ሁሉ ነገር ሁሉ ከነሱ የዛሬ ውሳኔ ጋር የተያያዘ ስለሆነ በውሳኔያችን ደግሞ ትክክለኛ መሆንና አለመሆኑን ለማወቅ መጀመሪያ የሚናገረውን ሰው ንግግር ማስተዋል ያስፈልጋል። ከልባችን እናዳምጥ። ቀጥለን ደግሞ ያ ሰው ምንድን ነው የሚለውን የኋላ ታሪክን በተለይ በስብዕና በማንነት ያ ሰው ከዚህ በፊት ህይወቱን ሲገነባ የገነባበት መንገድ፣ አጠገቡ የነበሩት ሰዎች እንዴት ነበሩ የሚለውን ነገር በማስተዋል መከታተል አለብን። አዲስ የሚፈጠር የለም። ያው ሰው ነው ተመልሶ የሚመጣው እሷ ጋር። ያው ሰው ነው ከነጥፋቱም ከነጥሩ ነገሩም የሚመጣው። ታዲያ ያ ሰው ከነክፍተቱ እችለዋለሁ፣ ከነክፍተቱ እኖራለሁ፣ ከነክፍተቱ እንደዚህ ያደርጋለሁ ብለን ስናስተውል ወንጀል፣ ድብደባ ምናምን የሚባሉትን ነገሮች ግን ልንሻከም አይገባም። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።